የኢትዮጵያ የባህር በር ጥያቄ እንደ ህልውና ጉዳይ። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በቅርቡ ባደረጉት የውጭ ፖሊሲ ንግግራቸው የባህር በር ተደራሽነትን የብሔራዊ ልማት ጉዳይ ሲሉ ገልጸውታል። ሚኒስቴሩ የሀገሪቱ የባህር በር ፍላጎት እንደ ፍላጎት እንጂ እንደ ግጭት ሊታይ እንደማይገባ በመግለጽ ኢትዮጵያ በቀይ ባህር ላይ ካላት ፍላጎት ጋር ተያይዞ ለሚነሱ ቀጠናዊ ስጋቶች መለሳለስ ማሳየቷ ተመልክቷል። ሰኔ 10 ቀን 2018 ዓ.ም በለንደን ቻተም ሃውስ በተዘጋጀውና የኢትዮጵያ የውጭ ፖሊሲ ቅድሚያ የሚሰጣቸው ጉዳዮች በተሰኘው መድረክ ላይ ንግግር ያደረጉት ጌዲዮን የባህር በር ተደራሽነትን የኢትዮጵያ የውጭ ፖሊሲ ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ ጉዳይ አድርገው ያቀረቡት ሲሆን ይህም አገሪቱ ከሚገጥሟት እጅግ ስትራቴጂካዊ ጥያቄዎች አንዱ መሆኑን ገልጸዋል። በውጭ ጉዳይ ሚኒስቴር ጌዲዮን የቀረበውና የባህር በር ተደራሽነትን ለልማት አስፈላጊነት መሆኑን የሚገልጸው የፖሊሲ ንግግር ጠቅላይ ሚኒስትር አብይ አህመድ ቀደም ሲል የባህር በርን የህልውና ጉዳይ ሲሉ ከገለጹበትና ወደ ወታደራዊ ፍጥጫ ውስጥ የመግባትን ስጋት ውድቅ ካደረጉበት መግለጫ ጋር የሚጣጣም ነው። በመጋቢት ወር ለህዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ያሉ ቢሆንም የባህር በር ተደራሽነትን ግን ለሀገሪቱ ልማት አሁንም ወሳኝ ሆኖ መቀጠሉን አስምረውበታል። ለአባላቱ ሲያስረዱን ፍላጎታችን በሰጥቶ መቀበል መርህ ላይ በመመስረት መደራደር ነው ያሉት ሲሆን ኢትዮጵያ ከገበያ መሪዎች ጋር የሚስማማና ለሁሉም ወገን ጠቃሚ የሆነ መፍትሄ እንደምትሻ ገልጸዋል። ጠቅላይ ሚኒስትር አብይ ኤርትራውያን ልክ እንደ ኢትዮጵያን ሁሉ ሰላምና ልማትን የሚሹ ወንድማማችና ደግ ህዝቦች ሲሉ በመግለጽ ከኤርትራ ጋር የግጭት ውስጥ የመግባት ስጋትን ውድቅ አድርገዋል። የሚያስፈልገው ኢኮኖሚያዊ እድገት እንጂ ጦርነት አይደለም፣ ግባችን እርስ በርስ መጎዳዳት ሳይሆን ለጋራ እድገት አብሮ መስራት ነው ሲሉ አክለዋል። ሚኒስቴሩ የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው። ይህ እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎት ሊወሰድ ይገባል ያሉ ሲሆን የኢትዮጵያ የባህር በር የሌላት መሆኑ በንግድ፣ በሎጂስቲክ፣ በኃይል ደህንነትና በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ ማሳደሩን ቀጥሏል ሲሉ ተናግረዋል። ይህ የውጭ ፖሊሲ ንግግር የቀረበው የኢትዮጵያ ወታደራዊና የገዢው ፓርቲ ባለስልጣናት የባህርን በር በተመለከተ ሉዓላዊ ተደራሽነት ሊኖር ይገባል በሚል በተደጋጋሚ የሚሰጧቸውን መግለጫዎች ተከትሎ ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት በኢትዮጵያ የውጭ ፖሊሲ አቅጣጫ ላይ ክርክሮች በበረቱበትና በቀይ ባህር ኮሪደር ውስጥ ሰፊ ጂኦፖለቲካዊ ፉክክር ባለበት ወቅት ነው። በተጨማሪ መግለጫው በፌዴራል መንግስትና በትግራይ እንዲሁም በአዲስ አበባና በአስመራ መካከል ውጥረቶች ባሉበት አውድ ውስጥ የተሰጠ ነው። ይህ የፖሊሲ ማብራሪያ ኢትዮጵያና ዩናይትድ ስቴትስ የጀመሩትን አዲስ ዲፕሎማሲያዊ ግንኙነት ተከትሎ የወጣ ሲሆን በሁለቱ ወገኖች ውይይት ውስጥ ጎረቤት ሱዳን የእርስ በርስ ጦርነትና ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ የቀይ ባህር ደህንነት ጉዳይ መካተቱ ይታወቃል። ጌዲዮን የባህር በር ተደራሽነት ለኢትዮጵያ ዋነኛ ስትራቴጂካዊ ጉዳዩን መቀጠሉን የገለጹ ሲሆን ጉዳዩን ከሀገሪቱ የረጅም ጊዜ ልማትና ቀጠናዊ ተሳትፎ አንጻር መሰረታዊ መሆኑን አስረድተዋል። ይህ አዲስ ምኞት አይደለም፣ በንግድ፣ በሎጂስቲክና በኢነርጂ ደህንነት እንዲሁም በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ የሚያሳድር መዋቅራዊ ጉዳይ ነው ያሉት ሚኒስቴሩ ክርክሩ ከወቅታዊ የፖሊሲ ስጋቶች ባለፈ የኢትዮጵያ የኢኮኖሚ ስትራቴጂ መሰረት የሚነካ መሆኑን አክለዋል። እንደ ውጭ ጉዳይ ሚኒስቴሩ ገለጻ የኢትዮጵያ አቋም ግልጽ ነው። የባህር በር ተደራሽነትን ከጂኦፖለቲካዊ ፉክክር ይልቅ በልማትና በቀጠናዊ እርስ በርስ መደጋገፍ እይታ ሊታይ ይገባል። የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ መደጋገፍ ጉዳይ ነው ብለዋል። ጌዲዮን ጉዳዩን እንደ ፍጥጫ መታየት የለበትም፣ ይልቁንም እንደ አስገዳጅ ፍላጎት ሊቆጠር ይገባል ሲሉ ገልጸዋል። ይህም የኢትዮጵያ ቀጣይነት ያለው የኢኮኖሚ እድገት አስተማማኝ በሆነ የዓለም አቀፍ የንግድ መስመሮች ተደራሽነት ላይ የተመሰረተ ነው የሚለውን የሀገሪቱን ጠንካራ አቋም የሚያጎላ ነው። አካሄዳችን በውይይት በጋራ ተጠቃሚነትና በቀጠናዊ መረጋጋት የሚመራ ነው ያሉት ሚኒስቴሩ በጋራ ስምምነቶች አማካኝነት ክልላዊ ትስስርን ሳያሻሽሉ በአፍሪካ ቀንድ የሚፈለገውን የኢኮኖሚ ውህደት ሙሉ በሙሉ ማሳካት እንደማይቻል ገልጸዋል። በቅርቡ የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ቀነዓ ያደታ ኢትዮጵያ የባህር በር ማጣት ጉዳይ ወደ ህልውና ጉዳይ መለወጡን ገልጸው ነበር። በኢትዮጵያ ነባራዊ ሁኔታ የባህር በር ተደራሽነት መሰረታዊ የሆነ የሉዓላዊነት ጉዳይ ነው። ኢትዮጵያ የባህር በር ማጣቷ የህልውና ጉዳይ ሆኗል ሲሉ አማካሪው ለመገናኛ ብዙሃን በሰጡት መግለጫ ተናግረዋል። በተጨማሪም ኢትዮጵያ የባህር በር ጥያቄን ለማንሳት ታሪካዊና ህጋዊ መሰረቶች አላት ሲሉ ተናግረዋል። ጉዳዩን ከሰፊው ቀጠናዊ መረጋጋት ጋር ያያያዙት አማካሪው ኢትዮጵያ በአፍሪካ ቀንድ ቁልፍ ሚና ያላት ሀገር ናት ሲሉ የገለጹ ሲሆን ይህም በመላው ቀጠናው ላይ ለሚደረገው የኢኮኖሚ ውህደትና የደህንነት ትብብር ትልቅ ፋይዳ አለው ብለዋል። የውጭ ጉዳይ ሚኒስቴር ጌዲዮን ያቀረቡት ይህ ፖሊሲ ቀደም ሲል ለኢትዮጵያ
የባህር በር ተደራሽነት ፍላጎትን በተመለከተ ከከፍተኛ የፖለቲካና የጦር ሰራዊት ባለስልጣናት ሲደመጡ ከነበሩ ጠንከር ያሉ ንግግሮች ጋር ሲነጻጸር ይበልጥ ጥንቃቄ የተሞላበት መሆኑን ያሳያል። ኤርትራ፣ ጅቡቲና ሶማሊያ ጨምሮ የአፍሪካ ቀንድ አጎራባች ሀገራት የኢትዮጵያን አካሄድ በሉዓላዊነታቸው ላይ የተጋረጠ ቀጥተኛ ስጋት በማለት በተደጋጋሚ መቃወማቸው ይታወቃል። ጌዲዮን በኢትዮጵያ የባህር በር ምኞት ዙሪያ ያሉ ስጋቶች አብዛኛውን ጊዜ ከመጻኢ ዕድሎች ይልቅ በታሪክ አለመተማመን ላይ የተመሰረቱ መሆናቸውን ገልጸዋል። ስለሆነም የኢትዮጵያ በዚህ ጉዳይ ያላት ተሳትፎ የጋራ ብልጽግና ለማምጣት ያለመ ራዕይ አካል እንጂ የአሸናፊና ተሸናፊ ወይም የፉክክር ጉዳይ አይደለም ብለዋል። አክለውም ኢትዮጵያ በአንድ ወገን ከሚወሰዱ እርምጃዎች ይልቅ በውይይት የሚደረሱ መፍትሄዎችን እንደምትፈልግ አሳስበዋል። ዘላቂ መፍትሄዎች የሚመጡት በፍርሃት፣ በግፊት ወይም በአግላይ ፖለቲካ ሳይሆን የሁሉም ባለድርሻ አካላት ህጋዊ ፍላጎት በሚያንጸባርቅ መዋቅራዊ ውይይትና ድርድር ነው ብለዋል። በእነዚህ ክርክሮች ውስጥ መዘንጋት የሌለበት መሰረታዊ ሁኔታ የኢትዮጵያ የባህር በር ፍላጎት በልማት በትስስርና በኢኮኖሚ ውጤታማነት ላይ የተመሰረተ መሆኑ ነው። ይህም በማንኛውም ሀገር ላይ ያነጣጠረ አይደለም ወይም የየትኛውም ጎረቤት ሀገር ሉዓላዊነት አይጋፋም። በተቃራኒው የጋራ ብልጽግና ለማምጣት ትልቅ እድል የሚፈጠር ነው ሲሉ አብራርተዋል። የጌዲዮን አስተያየት የተሰማው በቅርቡ በዋሽንግተን በተካሄደው የአሜሪካና የኢትዮጵያ የሁለትዮሽ መዋቅራዊ ውይይት ላይ የባህር ደህንነትና የቀይ ባህር መረጋጋት ጉዳዮች ላይ ምክክር ከተደረገ ከሳምንታት በኋላ ነው። ሁለቱም ወገኖች የቀይ ባህር የባህር ደህንነትን ጨምሮ ቀጠናዊ መረጋጋትን ለማስፈን ያላቸው የጋራ ቁርጠኝነት በድጋሚ ማረጋገጣቸውን የገለጹ ሲሆን ይህም ዋሽንግተን በዓለም ላይ እጅግ ስትራቴጂካዊ ከሆኑት የንግድ መስመሮች ለአንዱ እየሰጠችው የመጣችውን ከፍተኛ ትኩረት የሚያሳይ ሆኗል። ይህ ጉዳይ ይበልጥ ጎልቶ ሊወጣ የቻለው አሜሪካ በቀጠናዊ ፖሊሲ ላይ ሰፊ ግምገማ እያደረገች መሆኑን የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ነው። ይህም በኤርትራ ላይ የተጣሉትን ማዕቀቦች ሊነሱ ስለሚችሉበት ሁኔታና ስለ ቀይ ባህር የደህንነት እንቅስቃሴዎች ዙሪያ ውይይት ከመደረጋቸው ጋር የተያያዘ ነው። በዚሁ የውይይት መድረክ ጎን ለጎን የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከጌዲዮን ጋር ተገናኝተው መክረዋል። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ማርኮ ሩቢዮ በምስራቅ አፍሪካ ውጥረቶችን ለማርገብና ግጭቶችን ለመፍታት በሚደረገው ጥረት ውስጥ የኢትዮጵያን ከፍተኛ ሚና አጽንኦት የሰጡ ሲሆን በሁለቱ ሀገራት መካከል ስላለው የኢኮኖሚ ትብብርና ቀጠናዊ ደህንነትም መወያየታቸው ታውቋል። የጌዲዮን የቅርብ ጊዜ የፖሊሲ ንግግር ከቀይ ባህር ጉዳይ ባሻገር በሱዳን፣ በደቡብ ሱዳንና በሶማሊያ የሚደረጉ የሰላም ጥረቶችን፣ የኢኮኖሚ ዲፕሎማሲ፣ የአየር ንብረት ትብብርና የፕሪቶሪያውን የሰላም ስምምነት አፈጻጸምን ጨምሮ ኢትዮጵያ ቅድሚያ የምትሰጣቸውን ሰፊ የውጭ ፖሊሲ ጉዳዮችን ያካተተ ነው። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።